ሰላም ዩቲዩብ እንዴት ናችሁ? ይህ ላይፍ ዩኒኬ ፕሮግራማችን ነው። ላይፍ ዩኒኬ ፕሮግራማችን ላይ ለኛ ያስተምራሉ፣ ያበረታታሉ ምንለውን እንግዳ ይዘንበት የምንቀርብ ነው። በዛሬ እንግዳችን የልጆች እናት ነች። በትምህርቷ ሰክሰስፉል የምትባል እህታችን ነች። 2 ማስተርሷን ይዛለች ዩኬ ላይ። ስምረት ይባላለሁ። እናትነትና ትምህርት እንዴት እያስኬድሽ ነው? እርጉዝ ሆኜ የኮሌጅ ተማሪ ነበር። የ4 ወር ቤቢ ነርሰሪ ትቼ ነበር መማረው። ቢሚስ ኦርጋኒክ ኸርብስ ከፍተሻል የራስሽ ቢዝነስ እና ይሄን ነገር ለመክፈት ያነሳሳሽ ምንድነው? ጥቅምስ ምንድነው? እናቴ ታማ ነበረ ለብዙ ጊዜ። በሳይንሱ በኩል ስንሄድ ስላልተሳካ እስቲ በትራዲሽናል ሜዲሲን እንዴት አድርጌ እናቴን ላድን እችላለሁ የሚለውን ብዙ ሪሰርች አደረግኩ። እህታችን የእሷን ተሞክሮ ላይፍ ምን ይመስላል የሚለውን አብረን የምንጠይቃት አብረን የምንማርበት ይሆናል። ከመጨረሻው አብራችሁን ቆዩ። ሰላም ዩቲዩብ እንዴት ናችሁ? በዛሬ ላይፍ ኢን ዩኬ ፕሮግራማችን እንደቀጠለ ነው። በዛሬው ዕለት እህታችን ብዙ ትምህርት እንማራለን። በህይወቷ ያጋጠማትን ችግሮች፣ ውጣ ውረዶች እንዴት አለፈች፣ በትምህርት ሁኔታም ዩኬ ላይ ሰክሰስፉል የምትባል አይነት እህታችን ነች። ብዙ ላይፍ ተሞክሯን እንጋራለን። እስከ መጨረሻው አብራችሁን ሁኑ። እሺ ስምረት፣ ፍቃደኛ ስለሆንሽ እጅግ አድርጌ በእኔና በተመልካቾች ስም አመሰግናለሁ። ስምሽን፣ የት እንደምትኖሪ፣ ዩኬ ከመጣሽ ምን ያህል ጊዜ ሆነሽ የሚለውን እስቲ ራስሽን አስተዋውቂልን። ስምረት ይባላለሁኝ። አብዛኛዎቹ የሚያውቁኝ በሚሚ ነው። ዩኬ ከመጣሁኝ ኦልሞስት ወደ 20 ዓመት እየደረሰ ነው። እንደ ምኖረው ማንቸስተር ነው። የ3 ልጆች እናት ነኝ። ደስ ይላል፣ በጣም ደስ ይላል። ተማሪ ነሽ፣ ሰራተኛ ነሽ የሚለውን? አዎ ራይት ናው እየተማርኩኝ ነው። ከ2012 ጀምሮ ትምህርት ላይ ነኝ። የቢኤስሲ ዲግሪን 2018 ላይ ጨረስኩኝ። ስትሬት አዌይ ማስተሬን ደግሞ ለ2 ዓመት 2020 ላይ ጨረስኩኝ እና ከዛ ቢዝነስ ለመክፈት ሞከርኩኝ በመሃል። አሁንም እየተማርኩኝ ነው። 3ኛ ማስተሬቴን በሶልፎርድ ዩኒቨርሲቲ ጃንዋሪ ላይ ጀምራለሁኝ። ወደ ቢዝነሱ ከገባን ደግሞ የሄልዝ ኬር ኤጀንሲ ራን አደርጋለሁኝ። እሱ ከ2021 ጀምሮ ራን የሚያደርግ ነው። ለአሁን ግን ያው ስታፎችን መቅጠር አቁመናል። ከ1-2 ወር በኋላ እንከፍተዋለን ሆፕፉሊ። ሰው መመዝገብ ምናምን ይችላል። በሄልዝ ኬር ላይ ሄልዝ ኬር አሲስታንት፣ ሶሻል ወርከሮች፣ ነርሶች፣ ሜንታል ሄልዝ ነርስ በዛ ያካትታል። በጣም ደስ ይላል። እናትነትና እንዲሁም ልጅ እያሳደግ 3 ልጆች አሉኝ ብለሽኛል። ትምህርት እንዴት እያስኬድሽ? እንዴትስ እዚህ ደረጃ ልደርሻት? በጣም አስቸጋሪ ነው እውነት ለመናገር። የመጀመሪያ ልጅ 11 ዓመቱ ነው። የጀመርኩት እርጉዝ ሆኜ የኮሌጅ ተማሪ ነበርኩኝ። እንደወለድኩኝ በ4 ወሬ የፈርስት ይር ቦልተን ዩኒቨርሲቲ የ4 ወር ቤቢ ነርሰሪ ትቼ ነበር መማረው። ለ4 ዓመት እዛ ነው ያደገው ማለት ትችላለህ። ከትምህርት ያው እንትን ማድረግ ትችላለህ፣ መስራት ትችላለህ፣ መማር ትችላለህ፣ ልጅ ማሳደግ ትችላለህ። ዋናው ያንተ የአይምሮ በቂነትህ ነው። ማድረግ ትችላለህ ካልክ ማድረግ ትችላለህ። እሺ በጣም ደስ የሚልና ቆንጆ ሂስትሪ ነው እየሰማን ያለ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህ ላይፍ ኢን ዩኬ ፕሮግራማችን ነው። ከእንግዳችን ስምረት ጋር ያለን ቆይታ እየቀጠለ ነው። አብራችሁ ሁኑ። ሁለተኛው ጥያቄያችን የሚሆነው ከፋሚሊ ሳልወጣ ልጆች እያሳደግሽ ነው፣ ትምህርት እየተማርሽ ነው፣ እንዲሁም የግል ቢዝነሶች ራን እያረግሽ ነው። እነዚህ ሁሉ ነገሮች ከፋሚሊ ጋር አንድ ላይ ማስኬዱ እንዴት ነው? አዎ ይቻላል። አሜን። የምንኖርበት ዩኬ ነው። መስራት ከፈለግ ቻይልድ ማይንደር አለ፣ ነርሰሪዎች አሉ፣ ናኒዎች አሉ። ከሰራን የምንታገዝበት ኦፖርቹኒቲ ያለበት አገር ላይ ነው ያለነው። ልጆቼን እኔ ያው ጠዋት አዘጋጅቼ ትምህርት ቤት አደርሳቸዋለሁኝ። በዛ ታይም ላይ ብዙ ሰርክሌ ትንሽ ነው የኔ ከብዙ ሰዎች ጋር መገናኝበት ታይም ስለሌለ ያችን ታይም የምንጠቀመው በቢዝነሴን ዲቨሎፕ በማድረግ ራሴን ዲቨሎፕ በማድረግ ለቤተሰቦቼና ለልጆቼ ታይሜን እጨርሳለሁ እዛ ላይ ማለት ነው። ልጆች አስተዳደግ ላይ አሁን እንደነገርኩሽ ባህላቸውን ወጋቸውን ጠብቀው እንዲያድጉ ከማድረግ አንፃርስ አሁን እንደነገርሽኝ ገደብ አለው ትንሽ እና እንዴት ነው? አማርኛ ይችላሉ ልጆችሽ?
አማርኛ አይችሉም ግን ያው እየሞከርኩኝ ነው እስቲ ለወደፊቱ የሚችሉበትን ዘዴ እንፈልጋለን ለአሁን ግን አይችሉም እንዳልኩ እኔ እዚህ ሀገር ስመጣ ኦልሞስት 20 አመት የነበርኩበት ኤሪያ አበሻ የሚባል አልነበረም እና ግንኙነት አልነበረኝም አሁን ነው ሞር ከአበሻ ኮሚኒቲ ጋር መገናኘት የጀመርኩት እና ሶ በዚህ ሆፕፉሊ እቀጥላለሁ ያስባለሁ በጣም ደስ ይላል የት ነበር የሰራሽው ነርሲንግ I've worked so many places Bolton ICU unit ብዙ አልቆየሁም ወዲያው ኮቪድ ሲመጣ አቆምኩኝ ኮቪድ ሲመጣ that's it I have to think about የቢዝነስ ኤሪያዎችን በየትኛው በኩል መስራት እንደምችል ከዛ ያው ብዙ ትሬኒንጎችን ካደረኩኝ በኋላ ኤጀንሲው የሄልዝ ኬር ኤጀንሲውን ሰዎችን በመቅጠር ትሬኒንግ በመስጠት ሰርቲፊኬቱን ዲቪኤሱን ሁሉንም አዘጋጅተን ወደ ስራ እናሰማራለን ማለት ነው የግል ቢዝነስ ስትከፍቺ በተለይ ስደተኛ ሆነሽ ቻሌንጆች አሉ እነሱ ቻሌንጆችስ እንዴት ተወጣጣቸው ያው እንዳልኩ ትሬኒንግ አድቫይሰር ያስፈልጋል the big one ለኔ ሲቲዝን አድቫይስ ቢሮ በጣም ጠቅሞኛል ብዙ ፍሪ ሎየሮችን ያመጡልሃል ቤቱ በኩል መሄድ እንዳለብህ ቤቱ በኩል እንደሚጎዳ ያስረዱሃል ግን አሁን አንዳንድ ጊዜ ቢዝነስ ከፍት መውደቅ አለ መነሳት አለ ሶ መውደቁን ያሰብክ ነው አንዳንድ ጊዜም ስትጀምር ከወደኩኝ ፕላን ቢ ያስፈልጋል ሶ መፍራት የለበትም ሰው ቢዝነስ ከመክፈት there is a lot of business እሱን አንዱን ፒክ አደረክ አይምሮን ካሳመንክበት ሰክሰስ ትሆናለህ ሰክሰስ አትሆንም ሚሚስ ኦርጋኒክ ኸርብስ ከፍተሻል የራስሽ ቢዝነስ እና ይሄን ነገር ለመክፈት ያነሳሳሽ ምንድነው ጥቅሙስ ምንድነው ኦኬ እሱን ለመክፈት ያነሳሳኝ እኔ ኢትዮጵያ ስናድግ በኦርጋኒክ ምግብ ነው ያደግነው ሶ ወደ ዩሮፕ ስንመጣ ደግሞ ጄኔቲክሊ ሞዲፋይድ የሆኑ ምግቦች አሉ ከኛ ጋር ያደግንበት ላይፍ ስታይል እና እዚህ የምንመገባቸው ምግቦች ደግሞ ብዙ የተጨማመሩበት ነው እና ሳስበው አንዳንድ ኸርቦች ለበሽታ ኪውር የሚያደርጉ ኸርቦች አሉ እና አንድ ለሁለት ወር ትሬኒንግ ወሰርኩኝ ጀርመን ሜጄ ነበር ለሱ ትሬኒንግ እና በትራዲሽናል ሜዲሲን ሰው መዳንም እንደሚችል አምንበታለሁኝ በሌላው በኩል ደግሞ እናቴ ታማ ነበረ ለብዙ ጊዜ እና እሷንም ካንሰር ነው ሲባል እሷንም I can cure her በትራዲሽናል በሳይንሱ በኩል ስንሄድ ስላልተሳካ እስቲ በትራዲሽናል ሜዲሲን እንዴት አድርጌ እናቴን ላድን እችላለሁ የሚለውን ብዙ ሪሰርች አደረኩኝ ያው ባይሳካም ለእናቴ ባልተርፍም ለሌሎች ይሆናል የሚለውን በዛ ምክንያት ነው እሱን ልከፍት ያሰብኩት በጣም ያዝናለሁ እሺ ሚሚ ኦርጋኒክ ኸርቡን የት ነው የምናገኘው ኦርጋኒክ ኸርቡን ኦንላይን ላይ ነው ኮንሰልቴሽን እንሰጣለን መጀመሪያ ከመሸጣችን በፊት ኮንታክት ያደርጉኛል በምን በሽታ እንደታመሙ ማወቅ አለብኝ ሪኮመንድ ከማድረጌ በፊት ለኮንሰልቴሽን 15 ሚኒት ኮንሰልቴሽን አናስከፍልም ከዛ በኋላ ግን እናስከፍላለን የታመሙት በሽታ ካላቸው ሌትስ ሴይ ኪድኒ ስቶን ካላቸው በምን ዳያግኖስ እንደተደረጉ እሱን ካረጋገጥን በኋላ ነው ኸርቡን የምንሸጠው ሶ ኮንሰልት ሳናደርግ አንሸጥም ግን መግዛት ለሚፈልግ እዛ ላይ ሁሉም ኢሜይሉም አለ መግዛት የሚፈልግ ከኦንላይን ላይ መግዛት ይችላል ኮንሰልት አድርጌ ግን የትኛው ይጠቅመኛል ሚል ከሆነ ከኔ ጋር ኮንሰልቴሽን አድርጎ ነው ሊወስድ የሚችለው ኦንላይን ላይ ያለውን ሊንክ ዲስክሪፕሽን ላይ እንደተለመደው እናስቀምጥላችኋለን ይህ ፕሮግራም ላይፍ ኢን ዩኬ ነው ከቢኒ ጋር ያላችሁ እሺ በመቀጠል ከባድ ጊዜያቶች ሲመጡ በምን መንገድ ነው የምታልፋቸው ከባድ ጊዜያት አሳልፍ ያለው ከቤት ወጥቼ ኤክሰርሳይዝ ማድረግ ወዳለሁ ካንትሪ ሳይድ ሰምታይምስ ካንትሪ ሳይድ ብዙ ጊዜ ያሳልፋለሁ ጋርደን ሴንተር እዛ ቁጭ ብዬ ራሴን ሜዲቴት ነው ማደርገው ጂም ወዳለሁ ስቲም ሶና ሪላክስ ካረኩ በኋላ አም ባክ ቱ ኖርማል በጣም ደስ ይላል የራስሽም የሄልዝ ኬር አቋቁመሽ እየሰራሽ ነው ያለሽውና ስለሱ ትንሽ ነገር በይል
ስለሱ እንዳልኩ ከ2021 ጀምሮ ስንሰራበት ነበረ። ለአሁን ግን ሰው መቅጠር አቁመናል። NHS ስኪል ወርከሮችን ከሌላ ሀገሮች እያመጡ ሁሉንም ሞሉት። ለአሁን ኮንትራት የለኝም፣ ግን ከ2 ወር በኋላ ኮንትራት የማገኝበትን ዘዴ አግኝቻለሁ። በዛ ሰዓት ላይ አበሻም ሆነ ሌላ ባክግራውንድ ያላቸው መጥተው መመዝገብ ይችላሉ። ትሬኒንግ እንሰጣለን፣ ዩኒፎርም እናዘጋጃለን፣ DBS ሁሉንም እናዘጋጅና አስተምረን ወደ ስራ እንልካለን። ከ2 ወር በኋላ ጠብቁና እንግዲህ በጣም አሪፍ። በተለይ በሄልዝ ኬር ላይ መስራት የሚፈልጉ እኔን የሚያናገሩኝ እህት ወንድሞች አሉ። ለነሱም ጥሩ እድል ነው እየተመቻቸ ያለው በገዛ በሀገር ልጅ ብዙ ነገሮች። እንዲሁም እሷ ኮርሱን ትሰጣቸዋለች። መቅጠር በጀመረች ሰዓት መተን ያለውን ሪቪው እንሰራለን። ፈቃደኛም ስለሆንሽ አመሰግናለሁ። ቤተሰቦች በጣም ጥሩ ቆይታ እያደረግን እንደሆነ ተስፋ አረጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ላይፍ ኢን ዩኬ ፕሮግራማችን ነው። የኛ ላይፍ ያስተምራል የምትሉት ነገርም ካለ አስቀምጡልን ኮሜንት ላይ መተን ኢንተርቪው እናረጋቸዋለን። እንዲህ ያማረ ቆይታ ይኖራል ብዬ አስባለሁ። አብራችሁን ሆኑ። አንቺ ጋር መጥተው እነዚህን ኮርሶች ለመውሰድ ምንድነው የሚያስፈልጋቸው? ማለት የእንግሊዘኛ ችሎታቸው ምን ያህል ድረስ መሆን አለበት የሚለውን አያይዘሽ እስቲ መልሽልኝ። ሪኳየርመንታችን የኛ ቢያንስ እንግሊዘኛ መጻፍና ማንበብ ቢችሉ ጥሩ ነው። አንዳንድ ቦታ ስንልካቸው ስለ ፔሸንቱ መጻፍ አለባቸው። በልቷል፣ አልበላም፣ ተኝቷል፣ አልተኛም፣ ጠጥቷል፣ ሜዲኬሽን ወስዷል። ይሄንን ማንበብና መረዳት ካልቻሉ ልንቀጥር አንችልም። እና ያው ኢንተርቪው ሰክሰስ ሲሆኑ ነው ወደ ሰከንድ ስቴጅ የሚሄዱት። ሰከንድ ስቴጁ ያው እንዳልኩ DBS ማድረግ፣ ትሬኒንግ መስጠት ነው። ማንበብና መጻፍ በእንግሊዘኛ የግድ ያስፈልጋቸዋል። ቢያንስ ሌቭል 1 እንኳን ቢኖራቸው ኢትስ ኦኬ። በጣም አሪፍ ሀሳብ ነው። ሚሚ እያልኩ ነው። ዶንት ወሪ that's fine። እሺ። እና እነዚህን ኮርሶች ለመውሰድ ምን ያህል ጊዜ ነው? ፕሮሰሱስ እንዴት ነው? አሁን እነዚህን የመጀመሪያውን ስቴፕ ካለፉ በኋላ ሁለተኛው ስቴፕ ላይ ኮርሱ ምን ያህል ነው የሚፈጀው? ብዙ ሰዎች ስለሚፈልጉት ማለት ነው። የመጀመሪያው ስቴፕ ኦንላይን ላይ ገብተው አፕሊኬሽኑን ይሞላሉ። አፕሊኬሽኑን ከሞሉ በኋላ እኛ ለኢንተርቪው እንጠራቸዋለን። አፕሊኬሽኑን ፎርሙን አይተን በቂ ናቸው ወይ ብለን ስናስብ ነው ለኢንተርቪውም የምንጠራቸው። ከዛ ከኢንተርቪው በኋላ ደግሞ ሰከንድ ስቴጁ ወደ ትሬኒንግ እና ወደ DBS በክሪሚናል እዚህ ሀገር ምንም ነገር ከሌለባቸው ንጹህ DBS ካላቸው ስትሬት አዌይ ኮርሱ 10 days ቢፈጅ ነው። ፌስ ቱ ፌስ ትሬኒንግ አለ። ማኑዋል ሃንድሊንግ ፌስ ቱ ፌስ ነው፣ የግድ ነው። ሌላው ኮርስ ኦንላይን ላይ እናደርጋለን። የ3 ቀን በአጠቃላይ the whole course 10 ቀን ቢወስድባቸው ነው። በጣም ቶሎ ወደ ስራው መግባት ይችላሉ። 10 ቀን ከሆነ ይሄን ፕሮሰስ ያለፉ እህት ወንድሞቻችን ላንቺ የሚከፍሉት ክፍያ አለ ወይስ እንዴት ነው? ስለ ክፍያውስ ብናወራ። ምንም አይነት ክፍያ አይከፍሉኝም። ባይሆን እኔ እነሱን ትሬኒንግ ለመስጠት እኔ ነኝ ወጪ ማወጣው። ግን ስልካቸው እኔ የምጠቀምበት ያው አስ ኤጀንሲ ያው ኮሚሽን ታገኝበታለህ። ቤዚክሊ ስንት ሰራተኞች እንደላክ ማለት ነው። ለትሬኒንጉ ምንም የሚከፍሉት ነገር የለም። የሚከፍሉት ለDBS 55 ብር ይከፍላሉ። ከወር በኋላ ያ ገንዘብ ይመለስላቸዋል። ይመለስላቸዋል ከኛ ጋር 1 ወር ሲቆዩ መቆየታቸውን ሳና። ግን DBS እኛ ለነሱ 55 ብር ከከፈልን ለኛ ካልሰሩልን ካምፓኒው ሎስ ነው የሚያደርገው። ለዛ ለነሱም ጥቅም DBSአቸውን አድርገው እንደውም ቢቻላቸው ኦንላይን አፕዴቲንግ ሲስተም የሚባል አለ። እዛ ላይ አፕዴት ያደርጉትና ሌላም ስራ ከፈለጉ ሁለተኛ DBS ማድረግ አይጠበቅባቸውም። እስከ ዘላለም አለሙ በየአመቱ 13 ብር እየከፈሉ ኦንላይን ላይ ማቆየት ይችላሉ። ሰብስክሪፕሽን ስላለ እሱን መጠቀም ይችላሉ። ነው ሃርባሩ ምን ያህል በሽታ ነው የሚከላከሉት? ጥቅማቸውስ አንድ ላይ ያይዘሽ ብትመልሽልን።
ኦንላይን ላይ ያስቀመጥኳቸው 10 ኸርባል ናቸው። እሱን ማንም ሰው ገብቶ መግዛት ይችላል። እኔን ማናገር አያስፈልገኝ። እኔን ግን ኮንሰልት ካረኳቸው በኋላ ማዝላቸው ዲፔንድ ኦን ምን አይነት ሜዲኬሽን ነው የሚወስዱት። የሃይ ብለድ ፕሬሸር ሜዲኬሽን እየወሰዱ ነው፣ በሌላ ነገር ዳያግኖስ ሆነዋል፣ የጨጓራ በሽተኛ ናቸው። ሁሉን ነገር አረጋግጬ ራሴ የማዝላቸው ኸርባሎች ደግሞ አሉ። አሁን ብዙ ክላይንቶች አሉኝ። እነሱ በወር ቢያንስ 3-4 የማያቸው ክላይንቶች አንዳንዶቹ በኪድኒ ዲዚዝ እንትን የተጠቁ ናቸው። አንዳንዶቹ ደግሞ they have like chronic disease to do with high blood pressure, diabetes እሱን ሁሉ ኮንትሮል እንዲያደርጉ በኸርባል አድቫይስ አልሰጥም። ሜዲኬሽናችሁን አቁሙና ወደ ኸርባሉ ግቡ ልላችሁ አልችሉም። እሱ የራሳቸው ቾይስ ነው። ግን በዳያቤቲስ የታመሙት የብለድ ሹገራቸውን እንዴት አድርገን ሌቭል እንደምናደርግ እሱን አማክረናቸው እንሰጣቸዋለን። እነዚህን ፕሮዳክቶች ወስደው ፊድባክ ያገኘሽው በጣም እናመሰግናለን ያሉ ሰዎች አሉ? አዎ አሁን 2 ክላይንቶች ሃይ ብለድ ፕሬሸራቸው ለብዙ ለ3-4 አመት ሲሰቃዩ ነበረ። ሜዲኬሽናቸውን ስትሬት አዌይ አላስቆምኳቸውም። ስቲል እየወሰዱ ከኔ ኸርባል ትሪትመንት ጋር አንድ ላይ የሄዱ ተስተካከለላቸው። በመጨረሻ ሜዲኬሽናቸውን አቆሙ። አሁን ያለማቆም ኸርባሉን ቀጥለውበታል። ብዙ አድቫይስ የምግብ ፕላን እናወጣለን። ኒውትሪሽን የትኛው መውሰድ እንዳለባቸው እንደሌለባቸው። ውፍረት ለመቀነስ ለሚያስቡ ሰዎችስ እሱ ነገር አለሽ? እሱ ፕሮዳክት አለ? ምን ታያለሽ አድቫይስስ? ውፍረት ለመቀነስ መጀመሪያኛ የምናደርገው ዳይታቸውን ነው። ከዳይታቸው ምንድነው የሚወስዱት፣ ምን ነው የሚጠቀሙት እና እሱን ቤዝድ ኦን ያ እንትን አለን ኸርባል አለን። እንደውም አሁን የመጣ ማንጃሮ ዌት ሎስ ኢንጀክሽን አለ። እሱን እኔ ለአንዳንድ ሰዎች ሰርቶላቸዋል። ለአንዳንዶቹ ደግሞ ብዙ አይነት ኮምፕሊኬሽን ያመጣባቸውም አለ እና እኔ የምመርጠው ወደ ኸርባሉ ነው። በሱ መቀነስ ትችላላችሁ። ፉሊ ዲቶክስ ሰውነትን ካደረከው ሰውነትህ ራሱን ሪፔር የሚያደርግበት ሜካኒዝም አለው እና ወደ ሪፔሩ ነው የምንገባው። መጀመሪያ ሰውነትን ሪፔር ካደረከው መቀነስ ትችላለህ። ፉሊ ስቶማክህ ክሊን ከሆነ መቀነስ ትችላለህ። ሶሱ ኸርባል አለን። በጣም አሪፍ። ስለዚህ ይሄን ከመስጠታችሁ በፊት አማክራችሁ ነው እንደተላለ? የዌት ሎስ ካላማከረን አንሸጥም፣ ኦንላይን ላይ አንሸጣውም። እንዳልኩ ኮንሰልታንት አሉን። እኔ ብቻ አይደለሁም፣ ሌላ ሰውም ለንደን አለኝ። እሱ እኔ እንኳን ቢዚ ብሆን እሱን አናግረው እሱ ሬኮመንድ ያደርጋል። እኔ አብዛኛውን በአበሻው ኮሚኒቲ ያሉትን የእንግሊዘኛ ብዙ የማይችሉትን በአማርኛ አስረዳቸዋለሁ። ምን ማድረግ እንዳለባቸው፣ ምን ማቆም እንዳለባቸው እሱን እናደርጋለን። በጣም ደስ ይላል። ያው እንግዲህ ኪሎም ለመቀነስ የምታስቡ በሜዲኬሽኑ ከመጠቀም ይልቅ እንዲሁ በኦርጋኒክ መጠቀም ትችላላችሁ። ሚሚን ማናገር ትችላላችሁ። ስልኳንም እንዲሁም የምትሰራበትን ዲቴል ዲስክሪፕሽን ላይ እናስቀምጥላችኋለን። እስከ መጨረሻው አብራችሁን ሁኑ። እዚህ ሀገር ከመጣሽ ጀምሮ ከታች ጀምሮ እስካሁን ሃይ ሌቭል ላይ ነው ያለሽውና በትምህርት ደረጃ ምን ያህል ድረስ ነው ስገፋበታለሁ ብለሽ ያሰብሽው? እኔ መጀመሪያ ቱ ቢ ኦነስት ይሄ አሁን ማስተር እየተማርኩኝ ነው ብያለሁ። እሱን ከመማሬ በፊት ለፒኤችዲ አክሰፕት ተደርጌ ነበረ። ያው 3-4 አመት ይፈጃል። ከልጆች ጋር ብዙ ሪሰርች ሌላ ሀገር መሳፈር ስላለብኝ ምን ማድረግ ስላለብኝ ከልጆች ጋር ስለማይመች ወደ 3ኛው ማስተር ገብቻለሁ እና ሆፕፉሊ ወደፊት ልጆቼ ካደጉ በኋላ እኔ ትምህርት በጣም ስለምወድ ያው ፒኤችዲ ማጥናት አይቀርም ብዬ አስባለሁ። እንግዲህ ከእግዚአብሔር ጋር እሱ ነው እግዚአብሔር ይርዳሽ። ያው ትምህርት የሚቆም ነገር አይደለም። ትክክል ነው፣ ቆም የለም። እሺ በጣም ደስ ይላል። እሺ ቤተሰቦች ከሚሚ ጋር እያደረግን ያለው ቆይታ እጅግ አስገራሚና አስደናቂ ነው። በጣም ትማሩበታላችሁ ብዬ ተስፋ አረጋለሁ። እናትነት ያልገደባት እየተማረች ከምንም ተነስታችሁ ትልቅ ደረጃ መድረስ ይቻላል ብላ ከሌቭል 2 ጀምራ አሁንም 2 ማስተርሷን ሰርታለች። ትምህርት የሚቆም አይደለም ይቀጥላል እያለችን ነው። እናንተም በርቱ። ለኛም ትልቅ ሞቲቬት የሚሆን የሚያነሳሳ
ትልቅ ተሞክሮ ላይፍ ነው ያላት። ማንቸስተር ላላችሁ ሚሚን ማናገር ትችላላችሁ። እንዲሁም ደግሞ ሌሎቹ ቅርንጫፍ ላይ ለንደንም ለምትኖሩ ሆልም ለምትኖሩ ሰዎች የሊድስም ለምትኖሩ ሰዎች ቅርንጫፎች አሏት። በደንብ ገብታችሁ ዲስክሪፕሽኑ ማንበብ ትችላላችሁ። ዲቴይሉን ደውላችሁ መጠየቅ የምትፈልጉትም ነገር ግር ያላችሁም ነገር ካለ 24/7 ክፍት ነው አይደለ? ማናገር ትችላላችሁ። ኢሜይልም ማድረግ ትችላላችሁ። ኢሜይልም ስልክም አለ ኢሜይልም አለ። እዛው ዌብሳይቱ ላይም ሜሴጅ መጻፍ ይችላሉ። ቶሎ ይደርሰናል። በመቀጠል በውጪ ሀገር ለሚኖሩ እንዲሁም በሀገር ቤት ላሉ ለእናቶች እንዲሁም ለወጣቶች የምታስተላልፊው መልእክት ካለ? ትምህርት ሰው መፍራት የለበትም። እኔ እዚህ ሀገር ስጀምር ከማስ እንግሊሽ ሌቭል 2 ነው የጀመርኩት። ከዛ በኋላ ጂሲኤስሲ አልወደኩም ልል አልችልም። የወደኩበት ታይም አለ፣ ግን እሱን ደግሞ አሻሽዬ ቦርድ እንደውም ስወድቅ ደስ ይለኛል። ስወድቅ የቱ ጋር ነው የወደኩት፣ ለምን ወደኩኝ፣ ያ ሞር ሞቲቬትድ ያደርገኝና ልቀጥል ይረዳኛል። ሰውና አትፍሩ፣ ምንም ነገር ከማድረግ ወደ ኋላ አትበሉ። ዳሶ በጣም ደስ ይላል። በጣም አሪፍ ነገር ነው እያነሳን ያለ ነው። በመቀጠል ማስተላለፍ የምትፈልጊው መልእክት ወይም ማመስገን የምትፈልጊው ሰው ካለ እድሉን ላመቻችልሽ። ማመስገን የምፈልገው ታላቅ እህቴ እሷ ናት። ለሁሉም ህይወት ገብሬ እሷ ናት ለቤተሰቦቻችን አንደኛ የቆመችው። በልጅነቴ ከኢትዮጵያ የወሰደችኝ እሷ ናት። እዚህ ሀገርም ስመጣ ሁሉም ነገር የተሳካልኝ በእሷ ነው። እህቴ እናቴም ናት፣ ሁሉ ነገሬም ናት። እና በጣም ነው ማመሰግናት። በተረፈ ደግሞ አሉኝ ጓደኞች፣ እነሱን ማመሰግናቸዋለሁ። ቶሎ ሮጥ ብለው የሚደርሱ ቻይልድ ማይንደር ሳጣም ይመጡልኝ አሉ። ቴንክ ዩ ሶ ማች። በጣም ደስ ይላል። እጅግ አስገራሚና አስደናቂ ቆይታ ነው። እናንተም ትማሩበታላችሁ ብዬ አስባለሁ። ላይፍ ኢን ዩኬ ፕሮግራማችን ነው። እንዲሁም በቀጣይ ያስተምራል፣ ያበረታታል፣ የኛ ታሪክ ጥሩ ነው የምትሉ እንግዶች ካላችሁ ሀሳባችሁን በነፃነት ማቅረብ ትችላላችሁ። ይህ ላይፍ ኢን ዩኬ ዊዝ ቢኒ ነው። አብራችሁን ሁኑ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።